የእግዚአብሔር ኃይል መለኮታዊ ኃይል የሆነ ቦታ ብልጭ ሲል ቶሎ ለማጥፋት የሚደረግ በጣም አደገኛ የጠላት አሰራር አለ። ምክንያቱም ወረድ ስንል ቅናት ሞላባቸው ይላል። በስልጣን ቃል ኢየሱስ መናፍስትን ሲያወጣ ይህ ትምህርት አዲስ ትምህርት ነው፣ ሰምተነው አናቅም። መናፍስትን በቃሉ ያዛቸዋል። ምንድነው የሚናገርበት ደግሞ ጥበብ ደግሞ የተለየ ነው ይሉ ነበር። ታውቃላችሁ እነዚህ ሰዎች ምን ጉድ እንደሆኑ ምን አይነት ሃይማኖት እንደሚመሩም አይታወቅ። ሃይማኖት ብሎ በትንሳኤ የማያም፣ ሃይማኖት ብሎ በመላእክ የማያም፣ በመንፈስ የማያም ለረጅም ዘመናት እኮ መጽሐፍ እንደዚህ ይላል። መንፈስን አታጥፉ፣ መንፈስን የሚያጠፋ መንፈስን የሚያዳፍን ነገር ከህይወታቸው የተነቀለ መጽሐፋችን ከሐዋርያት ሥራ ምዕራፍ 5 ቁጥር 12 ላይ በሐዋርያትም እጅ ብዙ ምልክትና ድንቅ በሕዝቡ መካከል ይደረግ ነበር። ሁሉም በአንድ ልብ ሆነው በሰለሞን ደጅ መመላለሻ ነበሩ። ከሌሎችም አንድስ እንኳን ሊተባበራቸው የሚደፍር አልነበረም። ሕዝቡ ግን ያከብሯቸው ነበር። የሚያምኑትም ከፊት ይልቅ ለጌታ ይጨመሩለት ነበር። ወንዶች ሴቶችም ብዙ ነበሩ። ስለዚህም ጴጥሮስ ሲያልፍ ጥላውም ቢሆን ከእነርሱ አንዱን ይጋርድ ዘንድ ድውያንን ወደ አደባባይ አምጥተው በአልጋና በወሰካ ያኖሯቸው ነበር። ደግሞም በኢየሩሳሌም ዙሪያ ካለችው ከተማ ድውያንን በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበሰቡ ነበር። ሁሉም ይፈወሱ ነበር ይላል እስከ ቁጥር 16። ከዛ ሊቀ ካህናት ግን የሰዶቃውያን ወገን ሆነው ከነርሱ ጋር የነበሩትን ሁሉ ተነሱ፣ ቅናትም ሞላባቸው። በሐዋርያትም ላይ እጃቸውን ጭነው በሕዝብ ወህኒ አኖራቸው። የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ አወጣቸውና ሂዱና ቆማችሁ የዚህን ሕይወት ቃል ሁሉ ለሕዝቡ በመቅደስ ንገሩ አላቸው። በሰሙም ጊዜ ማልደው ወደ መቅደስ ገብተው አስተማሩ ይላል። ቁጥር 33 ላይ እነርሱም ሲሰሙ በጣም ተቆጡ፣ ሊገሏቸውም አሰቡ። ነገር ግን በሕዝቡ ሁሉ ዘንድ የከበረ የሕግ መምህር ገማልያ የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያትን ጥቂት ፈቀቅ እንዲያደርጓቸው አዘዘ። እንዲህም አላቸው ይላል። እሱም በኋላ እናየዋለን። ቁጥር 40 ላይ እሱ ምክርን ከሰጣቸው በኋላ ሰሙት የሚል ቃል አለ። ሰሙትም ሐዋርያትንም ወደ እነርሱ ጠርተው ገረፏቸው፣ በኢየሱስ ስም እንዳይናገሩ አዘው ፈቷቸው። እስኪ በሉት በኢየሱስ ስም ምን እንዳይሉ ድገሙና በሉ እስኪ እንዳይናገሩ አዘው ፈቷቸው። እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎው ፊት ደስ እያላቸው ወጡ። ዕለት ዕለትም በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርና መስበክን አይተውም ነበር። ለቃሉን ጸልይና ጌታን እንደረዳን ቃሉን እንከፋፈላለን። ታንኪዩ አባት ሆይ እናመሰግናለን። የዘላለም ቅዱስ አባት ሆይ በጌታ በኢየሱስ ክርስቶስ ስም ዛሬ የምንሰማው ቃል በሕይወታችን በዚች ቤተ ክርስቲያን በምድራችን ይሆን ዘንድ በጌታ በኢየሱስ ስም የቃልህ ብርሃን ለድርጊት እግዚአብሔር ሆይ እንድንለማመድ እንዲረዳን በኢየሱስ ስም ጸልያለሁ። አባት ሆይ እግዚአብሔር አምላክና አባት ሆይ እንደ ቃልህ እውነት ከዚች ከሐዋርያት ቤተ ክርስቲያን ጌታ ሆይ ልንማር የወደድከውን ልንቀበል የፈለግከውን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ዛሬ ወደዚህ ቃል እንድናዘነብል ጆሮቻችን ዘንበል እንዲሉ እንድትረዳን በጌታ በኢየሱስ ስም ጸለይኩኝ። ጌታ ሆይ ቃልህን አብራልን፣ እንደዛው ደግሞ በቤተ ክርስቲያናችን በቤታችን ይሆን ዘንድ ለመንኩህ በጌታ በኢየሱስ ስም አሜን። ጌታ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። እንደምታስታውሱት ስለ ታላቅ ጸጋ በዚህ በምዕራፍ 4
ከቁጥር 32 ጀምሮ ባለው አይተን ነበረ። ዛሬ ደግሞ እንድናይ የምፈልገው ከቁጥር 12 ጀምሮ የሚነግረን እንደዚህ ነው። በሐዋርያትም እጅ እስኪ በሉ በሐዋርያት ምን እጅ በሐዋርያትም እጅ ብዙ ምልክትና ድንቅ በማን መካከል? በሕዝብ መካከል ይደረግ ነበር ይላል። ሃሌሉያ። በሐዋርያትም እጅ ብዙ ምልክት ብዙ ድንቅ። እየተነበይን እንሂድ። በእጃችሁ ብዙ ድንቅና ተአምራት ይሁን። አጋንንቶች ይውጡ። ሰላም የምትሏቸው ሰላም ይግባባቸው። ሰዎች መንፈስ ቅዱስን ይሞሉ። በሽተኞች ይፈወሱ። ኢየሱስ ክርስቶስ ጌታ። በማርቆስ ምዕራፍ 16 ላይ ሲናገር ለ12 ሐዋርያት ብቻ እንዳልሆነ ይነግረናል። የሚያምኑትን ሁሉ እነዚህ ምልክቶች ምን ይሏቸዋል? ይከተሏቸዋል። ምን የሚሉትን? የሚያምኑትን፣ የማምነውን፣ የምታምኒውን አንቺን ብዙ ምልክቶች። እነዚህ ምልክቶች ምን ይሉሻል? ይከተሉሻል፣ ይከተሉሃል። እጃቸውን በድዊ ላይ ምን ይላሉ? ይጭናሉ። የተጫነባቸው ሰዎች ደግሞ ምን ይላሉ? ይፈወሳሉ። አጋንንትን በስሜ ምን ያደርጋሉ? ያወጣሉ። እስኪ በደንብ አሜን። ኢየሱስ ክርስቶስ ጌታ። ስለዚህ በሐዋርያት እጅ ከዚህ በፊት ሆኖ የማያውቀው ቀድሞ በነበሩት ፈሪሳውያን ሊሆን የሚችለው አንድ ነገር ብቻ ነው። ጀስት እጅ ጭኖ መባረክ ብቻ ወይ ደግሞ ከብሉይ ኪዳን የሆነ ነገር ይነበባል። ጀስት ባርኳቸው ይሄዳል። ታስታውስ ከሆነ ኢየሱስንም ብዙ ሕፃናት ይመጡ ነበር ይላል። እጁን እንዲጭና እንዲባርካቸው ይላል። ያ ልምምድ አለ። ገና ኢየሱስ በመስቀል ሞቶ ኃጢአታችንን ካስወገደ በኋላ ወደ ሰማይ አርጎ ከአብ ዘንድ ስጦታን ይዞ እስከሚመጣ አዲሱ ሥርዓት እስከሚፈጸም ድረስ እንደዛ አይነት ሥርዓት ነው የሚያውቁት። ታስታውሱ ከሆነ በስልጣን ቃል ኢየሱስ መናፍስትን ሲያወጣ ምን ነበር የሚሉት? ይህ ትምህርት አዲስ ትምህርት ነው፣ ሰምተነው አናቅም። መናፍስትን በቃሉ ያዛቸዋል። ምንድን ነው የሚናገርበት ደግሞ ጥበብ ደግሞ የተለየ ነው ይሉ ነበር ኢየሱስ ጌታ። ስለዚህ ከጌታቸው የተቀበሉት እነዚህ ሐዋርያት እጃቸውን በማን ላይ ይጭኑ ነበር ይላል? በድዊ ላይ ይጭኑ ነበር፣ በታመሙት ላይ ይጭኑ ነበር። ብዙ ድንቅና ተአምራት ይሆን ነበር። ይሄ አዲስ ኪዳን ነው። በምድራችን ላይ በጌታ በኢየሱስ ክርስቶስ ስም የኃይል መንፈስ እንዲወድቅ ጸልያለሁ። ሰዎች እየመጡ እንዲፈወሱ፣ ሰዎች እየመጡ ነፃ እንዲወጡ፣ ከየትኛውም እስራት ነፃ እንዲወጡ። ሃሌሉያ። ስለዚህ ብዙ ምልክትና ድንቅ በሕዝቡ መካከል ይደረግ ነበረ። ሁሉም በአንድ ልብ ሆነው በሰለሞን ደጅ መመላለሻ። ይሄ የሰለሞን ደጅ መመላለሻ መጽሐፍ ቅዱስ ላይ ኢቭን ኢየሱስም ምዕራፍ 10 ላይ ዮሐንስ ወንጌል በዛ ነበር የሚመላ። ሁሌ እዛ አካባቢ ነው የሚሆነው። እዛ ነው ቆሞ ብዙ ጊዜ የሚያስተምሩት። ታስታውሱ ከሆነ ሐዋርያትን ያንን ሽባ ምዕራፍ 3 ላይ ከተረተረው በኋላ ወደ ሐዋርያቶቹም እነዛ የተፈወሰውን ያዩት ሰዎች በሙሉ በሰለሞን መመላለሻ ወደ እነርሱ ሮጡ ይላል። ኢየሱስንም ከበው ፈሪሳውያን በሰለሞን መመላለሻ ሲመላለስ አገኙትና ከበው ለምንድነው በሁለት ሐሳብ የምታስጨንቀን? አንተ ክርስቶስ ነህ ወይንስ ንገረን ብለው የሚጠይቁበት ቦታ ነው። እዛ ቦታ ላይ ብዙ ነገር ነው የሚደረግ። እነዚህም ሰዎች ከመቅደስ አራቁም እና በዛ ስፍራ ላይ እየተመላለሱ በሕዝቡ ሁሉ ፊት ደግሞ ምን ነበራቸው? ሞገስ ነበራቸው። መተባበር እንኳን ቢፈሩም አንድ መተባበር የፈሩበት ምክንያት ከምዕራፍ 5 ከቁጥር 1 ጀምሮ እስከ ቁጥር 11 ድረስ የአናንያና የሰጲራን ታሪክ ሰምተዋል። ደግሞ ሚስጥር ሁሉ እንደሚገለጥ አይተዋል። ስለዚህ ይፈሩ ነበር፣ ግን ያከብሯቸው ነበር ይላል። ይሄው እዚሁ በሰለሞን ደጅ መመላለሻ ነበሩ። ከሌሎችም አንድስ እንኳን ሊተባበራቸው የሚደፍር ነው የሚለው። የሚደፍር አልነበረም። ሕዝቡ ግን ያከብሯቸው ነበር።
ቀደም ብሎ ባየነው ክፍል ውስጥ ሞገስ ነበራቸው ይላል አይደል? ያከብሯቸው ነበር። ቀጥሎ እንደዚህ ይላል የሚድኑትም፣ በጣም ደስ የሚል ቃል፣ የሚድኑትም ከፊት ይልቅ፣ እስኪ በሉ ከፊት ይልቅ፣ እስካሁን ሲመጡ ከነበረበት ይልቅ ምን ይሉ ነበር? ይጨመሩ ነበር ይላል። በአገልግሎታችን በቤተ ክርስቲያን ሰው እየተጨመረ መሄድ አለበት። ነፍሳት እየዳነ መሄድ አለበት። ሃሌሉያ! እቺ ቤተ ክርስቲያን በዚህ የተባረከች ናት። አሜን አሜን አሜን። ይሄ ብቻ አይደለም። ሉቃስ ሲነግረን እዚህ ጋር እስካሁን ያልተናገረው አንድ ቃል ተናግሯል። እሱም እስካሁን ለወንዶች ነበረ፣ አሁን ሴቶች ተጨመሩ። ይኸው እንደዚህ ይላል ወንዶችና ሴቶችም ብዙ ነበሩ ይላል። ሴቶችም ብዙ ነበሩ። ስለዚህም ጴጥሮስ ሲያልፍ ጥላውም ቢሆን ከነርሱ አንዱን ይጋርድ ዘንድ ድውያንን ወደ አደባባይ አውጥተው በአልጋና በወሰካ ያኖሯቸው ነበር ይላል። ደግሞም በኢየሩሳሌምም ዙሪያ ካለችው ከተማ ድውያንና በርኩሳን መናፍስት የሚሰቃዩትን እያመጡ ብዙ ሰዎች ይሰበሰቡ ነበር፣ ሁሉም ይፈወሱ ነበር። ዋው! ኢትስ አሜዚንግ። አረ አሜን። ይሄ የኃይል ነገር ራሱ እዚህ አይ ቲንክ መናፍስትም በጣም ብዙ የሚዋጋው አገልግሎት ይመስለኛል። ብዙ ሰው ቃልን የሆነ ቦታም ገብቶ ተምሮም በእውቀትም በምንም ያወራል። ግን ይሄ ኃይል የሚባለው ነገር ግን የእግዚአብሔር ኃይል፣ መለኮታዊ ኃይል የሆነ ቦታ ብልጭ ሲል ቶሎ ለማጥፋት የሚደረግ በጣም አደገኛ የጠላት አሰራር አለ። ምክንያቱም ወረድ ስንል ቅናት ሞላባቸው ይላል እና ይዘው ወደ እስር ቤት እንደከተቷቸው ይናገራል። ግን ጴጥሮስ ሲያልፍ ድንገት እንደዚህ ያለፈ ማለት ነው። ሲያልፍ እንኳን በጣም ከመብዛቱ የተነሳ ድዌዎችን አምጥተው ግዴለም እምነታቸው ልክ ኢየሱስን ታስታውሳላችሁ? 4 ጎበዞች አንድ ሽባ ሰው ጣራ ነድለው ይላል። እምነታቸው በጣም ያስገረመው ማለት ነው። ልክ እንደዛ ጴጥሮስ በሚያልፍበት ቦታ እንደው ጥላው እንኳን ቢያገኛቸው ከእግዚአብሔር ክብር የተነሳ ይፈወሳሉ ብለው አምነው ብዙ ሕዝብ ከኢየሩሳሌም ዙሪያ ይዘው መጡ ይላል። አስተኛቸው ይላል። ከዛ የሚገርም ቃል አለ። በእኛ ምድር ላይ ቢሆን ምናፍቀው ሁሉም ተፈወሱ። እስኪ አሜን። ሁሉም ምን አሉ? ተፈወሱ። በሁለት ነገር የእግዚአብሔር ቃል ሲሰበክ ቃሉ እየተሰበከ ልክ ከሰማይ ዝናብ እንደሚወርድ ልክ ብዙዎችን በውስጣቸው ያለውን ነገር እንደሚያጥብ ደግሞም እንደሚያነጻ ደግሞም እንደሚፈውስ እንደዚሁም ደግሞ የእግዚአብሔር ክብር ደግሞ ወርዶ ብዙዎችን እንዲፈውስ። አሜን ነው ወይ? ብዙዎችን እንዲፈውስ እጃቸውን በመጫን መጀመሪያ ብዙ ተአምራት ሆነ፣ ድንቅ ሆነ። ከዛ ደግሞ ቀጥሎ ምን ሆነ? በሚያልፍበት ቦታ በሚያልፍበት ለሁሉም የሚጭንበት ታይም የለም። ህዝቡ በጣም ብዙ ነው። ስለዚህ ሲያልፍ እንኳን ላዩ ላይ የነበረ ግሬስ። ሃሌሉያ! አረ አሜን። በጌታ በኢየሱስ ስም ነገሮቻችሁ ሁሉ ይጠቀምባቸው ጌታ። አረ አሜን። ይጠቀምባቸው። በልብሳችሁ ይጠቀም፣ በአንደበታችሁ ይጠቀም፣ ባላችሁ ነገር ሁሉ ይጠቀም ጌታ። ሃሌሉያ! እንደ መርህ እኮ አይደለም፣ ግን በቃ እግዚአብሔር ከፈለገው አንተ ላይ ያለውን ክብር በፈለገው መንገድ ይጠቀመዋል። ኢየሱስ ያድናል። ይሄ ብቻ አይደለም። ጳውሎስም ታስታውሳላችኋል፣ ከልብሱ ጨርቅ ቀደው ይዘው ሄደው በሌለበት ቦታ አጋንንት ላይ ሲያስቀምጡት ይል ነበር። ዋው! ምን አይነት ክብር ነው! ምን አይነት ክብር ነው! ይህን የሚያዳፍን መንፈስ ከምድራችን ላይ የተመታ ይሁን በጌታ በኢየሱስ ስም። የተመታ ይሁን። ረጅም ምላስ የተቆረጠ ይሁን። የኃይልን መንፈስ የሚመታ የኃይልን ነገር የሚቃወም በጌታ በኢየሱስ ስም እኔ ዛሬ ሰበርኩት። ጤነኛ የሆነው አገልግሎቶችን በጌታ በኢየሱስ ስም የሚቃወመው መንፈስ የተመታ ይሁን። ከጀርባ ሆኖ የሚሰራው መንፈስ በእነዚህ ሰዶቃውያን ክፉ መንፈስ ነው። ምክንያቱም ኢየሱስ ተናግሯል፣ እኔ ሕይወት እንዲሆንላችሁ ደግሞ እንዲበዛላችሁ መጥቻለሁ። እርሱ ግን ይላል ሊያርድ ሊያጠፋ። አያችሁ፣ መንፈስ ካለ ያጠፋል፣ የሆነ ነገር ካለ ያጠፋል።
ለምን እሱን የሚገልጥበት የሱን መንግስት የሚያፈርስበት ነገር አይፈልግም። ስለዚህ በእነዚህ ሰዎች ይሄንን ነገር ሰው ቅናት ሞላባቸው ይላል። በጌታ በኢየሱስ ስም ቅናት ሳይሆን ቅንነት ይሙላባችሁ። ሰይጣን ቅናት ነው የሚሞላው፣ እግዚአብሔር ቅንነትን ነው የሚሞላው። እግዚአብሔር ፍቅርን ነው የሚሞላው። እግዚአብሔር ኃይልን ነው የሚሞላው። እስኪ በደንብ አሜን። ስለዚህ በእጆቻቸው ተአምራት ይደረግ ነበር፣ ድንቅ ይደረግ ነበር። ከእጃቸው አልፎ ጥላቸው ይሰራ ነበር። ጥላቸው ግን ምንም አይመስላቸውም። የኛ ዘመንና የነሱ ልዩነት ይሄ ነው። በጥላ ተፈወሰ፣ ሽባውን ከመቅደስ ተረተሩት። በእኛ ኃይል ወይንስ በእኛ ጽድቅ? ይሄ ጉዳይ ሁሉ የኢየሱስ ነው። አሜን ነው ወይ? ምንም የለንበትም እኛ። ኢየሱስ ጌታ። የሆነ ነገር ስላለፈብን we are not special, we are not ሌላ እንትና። ሁላችንም በክርስቶስ ደም የተዋጀን፣ ሁላችንም ውስጥ ጸጋ አለብን። እስኪ አጠገባችሁ ያለው አንተ ውስጥ ጸጋ አለ በሉት እስኪ። ሃሌሉያ። መጽሐፍ እንደዚህ ልዩ ልዩ ጸጋ እንደተሰጣችሁ መጠን ይላል ለሁሉም። ቆሮንቶስ ቤተክርስቲያን ላይ በጣም ረብሻ ሆነ። ለምን? የባህሪ ለውጥ ሳይመጣ የጸጋ ስጦታው በእነሱ ላይ ስለሆነ ከመብዛቱ የተነሳ አንዱ ትንቢት ይናገር፣ ቆይ አንተ ደግሞ አንተ ቀጥል በተራ ይሲ የእግዚአብሔር ኃይል ይፈስ ነበር። ነገር ግን ትምክት መጣ፣ የተለያየ ነገር መጣ። ጳውሎስ እሱ ላይ ተመስርቶ ጻፈላቸው። ስለዚህ ጥላው ሳይቀር የጴጥሮስ ይፈውስ ነበር። የጳውሎስ ኢየሱስም ተጠቅሟል። ምራቅ ትፍ ብሎ አይደለ ነው መጽሐፍ የሚለው፣ አይን ላይ አድርጎ ሂድና ታጠብና እያየ መጣ ይላል። የእግዚአብሔር ኃይል በህይወታችሁ ይገለጥ። የእግዚአብሔር ኃይል በህይወታችሁ ይገለጥ። መጽሐፍ እንደዚህ ይላል፣ መንፈስን ምን አትበሉ? አታጥፉ። መንፈስን አታጥፉ። መንፈስን የሚያጠፋ መንፈስን የሚያዳፍን ነገር ከህይወታችሁ የተነቀለ ይሁን። አረ በደንብ አሜን። ታውቃላችሁ አይደለ? የአብርሃም ልጅ ይስሐቅ ሁሉ ነገር አለው፣ ሁሉ ነገር አለ። ከብት አለ፣ ግመል አለ፣ በጣም ሀብት አለ፣ ምንም ችግር የለም። ግን ውሃ የለም፣ መንፈስ የለም። ግን ነበረ በአባቱ በአብርሃም ጊዜ ያ መንፈስ ነበር፣ ያ ውሃ ነበረ። ማን ደፈነው? ፍልስጤማውያን መተው ደፈኑት። ስለዚህ ያደረገው ነገር ነበረ እኮ ይሄ ነገር። ለምንድነው በኔ ሰዓት እንደዚህ የጠፋው? ስለዚህ አለ ቆፈረው ይላል። ኢየሱስ ክርስቶስ ጌታ። የተደፈነውን ቆፈረው፣ ምንጭ ሆነ። ኢየሱስ ያድናል አለ። በውስጣችሁ የሚያዳፍነው ነገር የተጠረገ የሆነ በኢየሱስ በውስጣችሁ ያለ የእግዚአብሔር መንፈስ እንደገና ይውጣ በኢየሱስ። እስኪ በደንብ አሜን። አሉ ፍልስጤማውያን መንፈስ ያላቸው የሚያዳፍኑ፣ በወሬ የሚያዳፍኑ፣ በሆነ ነገር የሚያዳፍኑ። ኖ ባንተ ያለው በኢየሱስም አይዳፈንም። ዛሬ የተዘጋ ነገር የተከፈተ ይሁን። በእውነት ልባርካችሁ። በእናንተ ያለ አንዳንዶቻችሁ የቤተሰባችሁ መጋቢ ናችሁ፣ አንዳንዶቻችሁ ለሰፈር መፍትሄ ናችሁ። እናንተ ውስጥ ያለውን የሚያዳፍን መንፈስ አሁን የተገለበጠ ይሁን፣ የተከፈተ ይሁን። አሁን በኢየሱስ ስም ይከፈት። እጃቸውን ይጭኑ ነበር፣ ከፊት ይልቅ ብዙዎች ይጨመሩ ነበር። የሚገርም ቃል ነው። ጥላቸው ይፈውስ ነበር፣ ሁሉም ይፈወሱ ነበር። አረ አሜን። እስኪ ይሄ ነገር አቆመኝ። ሁሉ ይፈወሱ ነበር በሉ እስኪ። ምን አፈቀው? ይሄን ነው እያመለክን ዝም ብሎ ሰው ሲፈወስ፣ አሜን። ቃል እየሰማ ሰው ሲፈወስ፣ እጅ እየጫንን ሲፈወስ፣ በቃ ስናልፍ ሲፈወስ እግዚአብሔር ያደርጋል። ይሄን እስኪ በደንብ አሜን። እግዚአብሔር ይሄንን ያደርጋል። አመኘ እናገራለሁ፣ ያደርጋል። ሃሌሉያ። እንግዲህ ሁሉ ህዝብ ሲሞላ፣ ሁሉ ህዝብ ሲጨመር ከቁጥር 17 ጀምሮ ሊቀ ካህናቱ ግን የሰዶቃውያን ወገን ሆነው ከእርሱ ጋር የነበሩትም ሁሉ ተነሱ። ምን ሞላባቸው? ቅናት ሞላባቸው። በሐዋርያትም ላይ እጃቸውን ጭነው በህዝቡ ወህኒ ውስጥ አኖሯቸው። ምን ማለት ነው? ነገ እኮ ሊቀጧቸው ማለት ነገ በቃ ተደግሶላቸዋል። ታውቃላችሁ ምዕራፍ 4 ላይ እንደዚሁ ዝተው ከተፈወሰው ሰው የተነሳ ዝተው ትተዋቸው ነበር። አሁን አንድ ስቴፕ ደግሞ መከራው ሊጨምር ነው እና ከዛ አስቀመጧቸውና በጧት በቃ ስብሰባ ይወዳሉ። ታውቃላችሁ ጠቅላላ ህዝቡ ጠቅላላ ሽማግሌዎችን ሰብስበው ሊጠብቁ ማለት ነው። ግን የኔ ጌታ
ማታ ላይ ከነሱ ሐሳብ ጋር የሚጋጭ አካላክ አሜን። ሰዶቃውያን በመላእክት አያምኑም። ስለዚህ እግዚአብሔር ደግሞ ማን የላከው? መልአክ ነው የላከው። መልአክ ልኮ እንዳለ አስፈታቸውና ያ መልአክ አንድ ነገር ይናገራል። ሄዳችሁ ቆማችሁ ሃሌሉያ ቆማችሁ የዚህን የሕይወት ቃል ሁሉ ለሕዝቡ ሁሉ ምን በሉ ንገሩ። አረ በደንብ አሜን ብሎ ነገራቸውና ትቷቸው ሄደ። ከዛ ሄደው በመቅደስ ወይኔ ከእስር ቤት የወጡ እኮ አይመስሉም። ቀጠሉ ስራቸው። ኢየሱስ ያድናል፣ ኢየሱስ ተነስቷል፣ ሃሌሉያ እያሉ ይሰብካሉ። ጧት ተዘጋጅተው እነዛ በቃ ያስፈራሉ። ታውቃላችሁ በፊልም ራሱ ስታያቸው ያስፈራሉ። ተሰብስበው ሂዱና አምጡ አለ። ሲሄዱ ጥበቃዎቹ እንደቆሙ ናቸው። በደም ስሙኝ ምን እንደተከናወነ። ጥበቃዎቹ እንደቆሙ ናቸው። ቁልፉን ይዘው ነው የመጡት። ወደ ውስጥ ገብተው ቁልፉን ከፍተው ምክንያቱም ዝግ ነበር ይላል በኋላ ላይ ሲናገሩ ማለት ሲከፍቱ ሲገቡ ግን ውስጥ ምንም የለም። ከዛ ሄደው በስርዓት ነው የቆሙት። ጠባቂዎቹ አሉ። ከዛ ግን ከፍተን ይላል መጽሐፉ ከፍተን ወደ ውስጥ ስንገባ ይሉ እንዴት ነው የወጡት? መልሰው ከነሱ ሄዶ ሰርቀው ቁልፍ እንትን ብለው ነው። ኢየሱስ ጌታ በተአምራት እግዚአብሔር ድንቅ ነገር አድርጎ አወጣቸው። ይሄንን ግን ያደረገው ባይዘው ደሴም ጴጥሮስም ጋር የመጣው መልአክ ታስታውሳላችሁ። ሶስቱን ስላች እስኪያልፍ ድረስ መልአኩ ነው እየመራ የወሰደው። ወደፊት ስንሄድ እናየዋለን። እና ምንድነው አሉ። ለደቂቃ ነው ያው ድንጋይ ነው ልባቸው። ምን ይሆን ሲሉ አንድ ሰው መጣና አረ በወህኒ ያኖራቸዋቸው ሰዎች በመቅደስ ቆመው እየሰበኩላችሁ ነው። ሃሌሉያ እየሰበኩ ነው። እየሰበኩ ሄዱ። በምን ወጡ? መልአኩ አሜን ነው ወይ? ምክንያቱም እግዚአብሔር እያሳያቸው ያለው አንዳንድ ጊዜ አንዳንድ ማናምነውን ነገር በሆነ ነገር ነው የሚመልስልን ጌታ ታውቃላችሁ። እና መላእክትን አይቀበሉም፣ መንፈስን አይቀበሉም፣ ትንሣኤን አይቀበሉም። ታውቃላችሁ እነዚህ ሰዎች ምን ጉድ እንደሆኑ ምን አይነት ሃይማኖት እንደሚመሩም አይታወቅም። ሃይማኖት ብሎ በትንሣኤ የማያምን፣ ሃይማኖት ብሎ በመላእክ የማያምን፣ በመንፈስ የማያምን አሁንም ድረስ አለ አይደል? በልሳን የማያምን አለ፣ በመንፈስ ቅዱስ የማያምን ለረጅም ዘመናት እኮ አለ። ከዛ መተው ሲነግሯቸው አንድ ሰው ነው የነገራቸው። እንደዚህ አሉ። ቁጥር 23 ላይ ሌሎችም መተው በሆኒ አላገኟቸውም። ተመልሰውም ሉክ ወህኒው በጣም በጥንቃቄ ተዘግቶ ይላል። አይገርምም? ተዘግቶ ጠባቂዎቹም በደጁ ፊት ቆመው አገኘን። በከፈትን ጊዜ ግን በውስጥ አንድስ እንኳ አላገኘንም አሏቸው። የመቅደስ አዛዡና የካህናት አለቆችም ይህን ነገር በሰሙ ጊዜ እንጃ ይህ ምን ይሆን እያሉ ስለ እነርሱ አመነቱ። አንድ ሰውም መጥቶ እነሆ በወህኒ ያኖራቸዋቸው ሰዎች እየቆሙ ሕዝቡን እያስተማሩ በመቅደስ ናቸው ብሎ አወራላቸው። ቁጥር 26 በዚያን ጊዜም አዛዡ ይላል ከሌሎቹ ጋር ሄዶ አመጣቸው። ቀጥሎ ምን የሚል ቃል ታነባላችሁ? በምን በኃይል ግን አይደለም ይላል። በኃይል ግን አይደለም፣ ሕዝቡ እንዳይወግሯቸው ይፈሩ ነበርና። ድሮ ሕዝብ አብሯቸው አልነበረም። አሁን ግን 5000 ሕዝብ አለ። ደግሞ እየተጨመረ የሄደ ሕዝብ አለ። ኢየሱስ ጌታ። ስለዚህ ድሮ አባብለው ኢየሱስን አሰቅለዋል። አሁን ግን አባብሎ አይሰራም። ለምን? ብዙ ሕዝብ አብሯቸዋል። ስለዚህ ይላል ቀስ ብለው በጥበብ በኃይል ሳይሆን አመጧቸው ይላል። ከዛ ቁጥር 27 ላይ አምጥተውም በሸንጎ አቆሟቸው። ሊቀ ካህናቱም በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን? እነሆም ኢየሩሳሌምን በትምህርታችሁ ሞልታችኋል
የዚያንም ሰው ደንበኛ ልታመጡ ዘንድ ታስባላችሁ ብሎ ጠየቃቸው ይላል። ምን አለ? ኢየሩሳሌምን በምናችሁ በትምህርታችሁ ምን ብላችኋል? ሞልታችኋል። ስለዚህ አንዱ የኢየሱስ ከተናገረው ሚሽን አንዱ ተፈጸመ። ምን የሚል? በኢየሩሳሌም አይደለም የሚለው? መጀመሪያ በኢየሩሳሌም ቀጥሎ ነው በይሁዳ የሚለው አይደል? ስለዚህ በኢየሩሳሌም ኦሬዲ መሰከሩ። ኦሬዲ በትምህርታችሁ ኢየሩሳሌምን ምን ብላችኋታል? ሞልታችኋታል። ስለዚህ በሌላ አማርኛ ምን ትሰራላችሁ? ወደሚቀጥለው ሚሽናችሁ ነው ፖይንቱ። እነሱ ባይገባቸው ሞልታችኋታል። እሱም ብቻ አይደለም፣ የሚቆጫቸው ነገር አለ። እነሱ የሰቀሉትን ሞቷል ያሉትን ጌታ አምኖ ከ5000 ሕዝብ በላይ ከነሱ ተገንጥሎ ወጥቷል። እንደገና ደግሞ የተናገሩት ቃል አለ። ምን የሚል ቃል? ደሙ በእኛና በልጆቻችን ይሁን እስኪሉ ድረስ ጲላጦስ ሊፈታ ወዶ ሳለ ሳይፈቅዱ ያ የህሊና ጸጸት አለ። ምክንያቱም እንደተነሳ ያውቃሉ። ለምን እንደሚያውቁት? ቢኮዝ ገንዘብ ሰጥተው አልተነሳም በሉ ብለው ብር ሰጥተዋል። ለገዢው ለአገረ ገዢው ቢጠይቀን እኛ እንመልስለታለን። ዋው! ስለዚህ የዚህን ደም ደግሞ በእኛ ላይ ደግሞ ልታመጡ በቃ ስሙን እንኳን መጥራት አልፈለጉ። ልብህ እኮ ሲደነድን እስከዚህ ልክ ነው የምትሄደው። ከዛ እንደዚህ ይላል፣ ጴጥሮስና ሐዋርያትም መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እስኪ በሉት። ምዕራፍ 4 ላይ ምን ብለዋቸዋል? እንዳታስተምሩ ሲል እናንተው ፍረዱ። እናንተን እንስማ ወይስ እግዚአብሔር እንስማ? ቀድሞ ተናግሯል። የዛኔ በምን ምክንያት እንደሚያዙ ግራ ሲገባቸው ዝተው ለቀዋቸዋል። መጀመሪያ በነበረው ክስ አማካይነት እሱን ስትተላለፉ ተገኝታቸዋል። ስለዚህ አላዘዝናችሁም ነበር ወይ? ምናልባት ማስተባበያ የሚያቀርቡ ከሆነ። ነገር ግን ጴጥሮስ እንደዚህ ያላቸው ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ቀጥሎ ያለው እናንተ ይላቸዋል። በእንጨት ላይ ምን አይነት ጉድ ነው የገባበት ይሄ ሰው ግን! እንዴ እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። እስኪ ኢየሱስ ተነስቷል በሉ እስኪ። አስነሳው እና ይህ ኢየሱስ እግዚአብሔር ለእስራኤል፣ በሌላ አማርኛ ለእናንተም እያላችሁ ለእስራኤል፣ ዋው! ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እስኪ ራስ ነው በሉ እስኪ። ኢየሱስ መድኃኒት ነው በሉ እስኪ። ምን አይነት ድፍረት ነው! ዋው ዋው! አሜዚንግ አሜዚንግ። በቃ እንግዲህ ሁለቴ እንትን አሉ። እንዲህ የመጨረሻው ኮርት ነው። እግዚአብሔርም ይገባዋል አላሉም። ኖ መጀመሪያ እንትን ሲሉ ለሰማይ ሰበር ነው የጸለዩት። ወደ ዛቻቸው ተመልከት፣ አሁንም ፈውስ፣ አሁንም ቃልህን ስጠን እንድንናገር። ኢየሱስ ጌታ ነው። መንፈስ ቅዱስ መጣና ሞላባቸው። እንደገና ሲይዘዋቸው መልአክ ላከ፣ አስወጣቸው። አሁንም ሲሰብኩ እንደገና አመጧቸው። አሁንም የሚነግራቸው እግዚአብሔርን እንጂ እናንተን ልንሰማ አንችልም። ለምን? እናንተ ራሱ የተቀመጣችሁት የእግዚአብሔር ወኪል ሆናችሁ ነበርኩ። ከዛ እንደዚህ ይላል፣ ለዚህ ነገር ለእስራኤል ሕዝብ ሁሉ ንስሐና መድኃኒት የሆነውን ይሄንን በቀኙ ከፍ ከፍ አድርጎ አስቀመጠው ብሎ ከነገራቸው በኋላ ለዚህ ነገር ምስክሮች ነን። ኧረ ተው፣ አሜን። እሱ ብቻ አይደለም፣ ለሚታዘዙት በሉ እስኪ። ለሚታዘዙት ደግሞ የሰጠው መንፈስ ቅዱስ ራሱ ምንድነው? ምስክር ነው። በሌላ አማርኛ እናንተ መንፈስ የላችሁም። አስቆጣቸው። እስጢፋኖስም ይናገራቸዋል። ታውቃላችሁ አይደል? ምዕራፍ 7 ቁጥር 53 አካባቢ ላይ እናንተ ልባችሁ ጆሮአችሁ ያልተገረዘ ሁል ጊዜ መንፈስ ቅዱስን ትቃወማላችሁ።
እንዳደረጉት እናንተም ደግሞ ገደሉ፣ ገደላችሁ እናንተም። ስለዚህ እዚህ እየነገራቸው ነው። እኛ ለዚህ ነገር ምስክሮች ነን፣ ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው ብለው ከባድ ቃል አወጡ። ዋው! የኃጢአትን ስርየት ንስሐን ይሰጥ ዘንድ የሁሉ ራስና የሁሉ መድኃኒት አዲሱ ላይ አዳኝ አደረገው ይላል። አንድ አለ። አሜን። ራስ፣ የሁሉ ራስ የሆነ የቤተ ክርስቲያን ራስ የሆነ አንድ ኢየሱስ አለ። እሱ ኃጢአትን ሁሉ የሚያስወግድ አንድ አለ። ለእስራኤል ስርየት የሆናቸው ዘንድ አለ። እስራኤል ራሱ በማመን ንስሐ እንዲገባ እግዚአብሔር ከፍ ከፍ አድርጎ በቀኙ አስቀምጦታል። ሌላ የለም፣ ሁሉ ከሱ በታች ነው። እስኪ በደንብ አሜን። ኢየሱስ ክርስቶስ ጌታ ነው። እነርሱም ሲሰሙ ይላል በጣም ተቆጡ ይላል። ተቆጡ፣ ሊገድሏቸውም አሰቡ ይላል ቁጥር 33 ላይ ሊገድሏቸውም አሰቡ። እስከዚህ ስቴፕ ድረስ ተቆጡ። ከዛ ግን እግዚአብሔር ሁሉ ጊዜ ሰው ይልክ የለ። ነገር ግን በሕዝብ ሁሉ ዘንድ የከበረ የሕግ መምህር ገማልያ የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያትን ፈቀቅ እንዲያደርጓቸው አዘዘ። እንዲህም አላቸው፣ የእስራኤል ሰዎች ሆይ ስለነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ ብሎ ቀጥሎ ስሙት። ከዚህ ወራት አስቀድሞ ቴዎዳስ እኔ ታላቅ ነኝ ብሎ ተነስቶ ነበርና 400 የሚያክሉ ሰዎች ከእርሱ ጋር ተባበሩ ይላል። ቴዎዳስ የሚባለው ሰውዬ 400 ተከታይ ነበረው። ዋው! አንዳንድ ጽሑፍ ላይ ሳነብ እንደ ሙሴ ታሪክ ሲናገር እንደ ሙሴ ዱላ ይዞ ነው አሉ የሚዞረው። ይሄም ቴዎዳስ የሚባለው ሰው እኔ ታላቅ ነኝ ብሎ ተነሳ። ከዛ 400 ሰዎችም አብረው ተከተሉ። እንደውም አንድ ጽሑፍ ላይ ምን ይላል? ባህሩ ላይ ሞክሮ ነበር ይላል። ዱላውን ሞክሮ የለም፣ እዛው ገፍትረውት ነው አሉ ነው። ከዛ የሚጠቁመው ይሄን ነው። ታስታውሳላችሁ? አዎ፣ እንዲህ የሞከረ ሰው ነበረ እና ሌላም ሰው ነበረ የገሊላ ይሁዳ የሚባለው። እሺ፣ እሱም እንደዚሁ ደግሞ ሕዝብ በተቆጠረበት ኢየሱስ በተወለደበት ጊዜ ማለት ነው፣ በቆጠራ ሰዓት መጥቶ እሱ ብዙዎችን አሸፍቶ ብዙዎች ተከተሉት። ከዛ እሱ ደግሞ ጠፋ፣ የሰሙትም። ስለዚህ እነዚህን ሰዎች ተዋቸው፣ ከሰው ከሆነ ይጠፋሉ፣ ከእግዚአብሔር ከሆነ ግን ልታጠፏቸው አትችሉም። ምናልባት ከእግዚአብሔር ጋር እንደውም እየተጣላችሁ እንዳትገኙ ተጠንቀቁ ሲላቸው ደነገጡ። ከሰው ከሆነ ምን ይላል? ብዙ ከሰው የሆነ ነገር ጠፍቶ አይቻለሁ፣ ከእግዚአብሔር መስሎን። እውነተኛ የእግዚአብሔር የሆነ ነገር አይጠፋም። አሜን ነው። አንዳንዴ ይመስለናል፣ ሳንጠራ የተጠራን ይመስለናል። የሆነ ነገር ሳይሆን የሆነ ነገር ይመስለናል። በስሜት በሙቀት በሰው ሐሳብ የተጀመረ ነገር በፍጹም አይቀጥልም። እና ከሰው ከሆነ ይጠፋሉ፣ ከእግዚአብሔር ከሆነ ግን ልታጠፏቸው አትችሉም አላቸው። እስከ ቁጥር 39 የሚያወራው ይሄን ነው። ከዛ በኋላ ታስታውሱ ከሆነ ምዕራፍ 4 ቁጥር 18 ላይ እየዛትን እንዘዛቸው ብለው ከባድ ዛቻ ነበረ። ከዛ አንድ ስቴፕ መከራውን ጠንከር አደረጉት። አንድ ስቴፕ እንደዚህ ይላል ቁጥር 40 ላይ ሰሙትም። ምን ይላል? ሰሙትም። አሁን የሰማ ሰው ይለቃል እንጂ ይገርፋል። ሰምቻለሁ ብለ ሰሙትም ይልና ሐዋርያትን ወደ እነርሱ ጠርተው ምን አሏቸው? ገረፏቸው። በኢየሱስ ስም እንዳይናገሩ አዘው። ይህንን ነገር በደንብ ስሙኝ በጌታ ፍቅር። በማን ስም እንዳይናገሩ? ጮክ በሉ እስኪ። ዓለም ሁሉ የምትጠላው ስም ምን የሚል ስም ነው? ኢየሱስ። ስለዚህ በሆነ መንገድ ኢየሱስ የሚለውን ነገር ካፋችሁ እንዳያወጡባችሁ ተጠንቀቁ። ብዙ አይነት መንገድ አለው። ስራ ቦታ አይባልም፣ ትምህርት ቦታ አይባልም፣ እከሌ ቦታ አይባልም፣ ሃይማኖት ስፍራ አይባልም፣ እንትን አይባልም እያለ ቀስ እያለ ሰዎች
ለዚህ ስም ሌላ ተመሳሳይ ስም በዘመናት መካከል እንደምናውቀው ኢየሱስ የሚለው ስም አይደለ ሰው የሚያስበረግገው የሚያስደነግጠው። ኢየሱስን እኮ በሌላ ስም ብትጠራው ማንም ምንም አይልም። ኢየሱስን ግን ኢየሱስ በሚለው የዓለም መድኃኒት በሚለው እግዚአብሔር ከፍ ከፍ ባደረገው መጽሐፍ እንደዚህ የሚለው ከስሞች ሁሉ በላይ የሆነውን ስም ሰጠው። ማን የሚለውን ስም? ኢየሱስ። እስኪ ጉባኤው ይው መናፍስት ይውደቁ። አሁን ኢየሱስ በሉ እስኪ። እንደገና ጮክ ብላችሁ እስኪ ኢየሱስ በሉ እስኪ። ኢየሱስ የማይሰለች ስም። አረ በደንብ አሜን። የማይሰለች ስም፣ ነፃ የሚያወጣ ስም፣ ሕይወትን የሚሰጥ ስም፣ ነፃ የሚያወጣ ስም ኢየሱስ በሉ እስኪ አንድ ጊዜ። ይሲ አሁንም ጸባቸው ነው። በዚህ ስም አትጥሩብን ያመናል። ስፒከር ይዘህ ያልክ የምናምን ዘፈን ምናምን ብትደልቅ አብሮ እያለ ሁሉ ሊሄድ ይችላል። አነሳለች ስፒከር ይዘህ ኢየሱስ ይወዳቸዋል ኢየሱስ። ኧረ እባካችሁ ስፒከሩን ቀንሱት ይላል። ስፒከሩ እኮ አይደለም ስሙ ነው። ስሙ ነው ውስጥ ያለው። ተረብሾ ነው ውስጥ ያለው። እስኪ አሁንም ጉባኤው ኢየሱስ ይበል እስኪ። እኛም ጋር መጥቶ ይሄንን ፋራ ሊያስመስል ይሄንን አላዋቂ ሊያስመስል የሚሞክር አለ። ትላልቅ የሆነ ነገር ማውራት ትክክል ኢየሱስ ምናምን ስትልም ሁሌ አንድ አይነት ነገር አንድ ሆኖ ብዙ የሆነ አንድ ሆኖ የማይሰለች አንድ ሆኖ የሚጣፍጥ አንድ ሆኖ ነፃ የሚያወጣ አንድ ሆኖ ሕይወትን የሚለውጥ አንድ ሆኖ የሁሉ ጌታ። እስኪ ኢየሱስ በሉ እስኪ። ኢየሱስ ጌታ ነው በሉ እስኪ። አትፈሩበት። በቃ በምትበሉበት ቦታ ገባ ብላ በጌታ በኢየሱስ ክርስቶስ ስም ይህንን ማዕድ ስለሰጠኸኝ አመሰግናለሁ ጌታ ሆይ ተባረክ ብላ። አሜን ነው ወይ? እስከ ዛሬ ከምኮራበት በዘመኔ ከምጓደድበት ብዙ ነገር አይቻለሁ። ሀብት አይቻለሁ፣ ገንዘብ አይቻለሁ፣ ብዙ ነገር አይቻለሁ፣ ዝና አይቻለሁ፣ አገር አይቻለሁ። በቃ በህይወቴ ልሰለቸው የማልችለው በህይወቴ የምጓደድበት በህይወቴ የሚገረምበት እስካሁን ፍሬሽ የሚያደርገኝ እስካሁን ይሄ ኢየሱስ። እስኪ ጉባኤው ኢየሱስ ይበልስ። ከዛ በዚህ ስም ምክንያት አመጡና ገርፈው ጳውሎስ 5 ጊዜ ነው 39። የሱ ደግሞ ይብሳል። ሰንበር በሰንበር ሆኖ ይሄ ላይ ያለ ሰንበር አንዱ ሲናገር እንደዛ ይሄ ላይ ሲሄድ አለ ስታር ነው አለ። ኮከብ ወደ ኮከብነት ይቀየራል አለ። ሃሌሉያ። አጥር ሲዘል አይደለም የተላጠው። የሆነ ነገር ሲያጭበረብር አይደለም። ስለ ኢየሱስ እያወራ ኢየሱስን እየሰበከ ኢየሱስን እያወራ ሃሌሉያ። የተደበደብኩበት በኩራት ነው። ምን? ስለ ጌታዬ ስለ ኢየሱስ እሱን ስሰብክ ነው አለ። ሃሌሉያ። እነዚህ ሰዎች ይላል መጽሐፉ ቁጥር 41 ላይ እንደዚህ ይላል፣ ገርፈዋቸው በሸንጎ ፊት ሊያዋርዷቸው ማለት ነው። ከዛ እንደዚህ ውርደትን ስለ ስሙ በመቀበላቸው ደስ። እንዴት ነው የሚገለጠው? እንዴት ነው የሚወራው? እንዴት ነው ገና ሲሰድቡ አይደለም ደም የሚፈላው። ስለ ስሙ ይናቁ ዘንድ ስለተገባቸው በሸንጎ ፊት እነዛ በጣም የሚገራርም ልብስ ለብሰው ቁጭ ብለዋል። እነዚህ የደማ ሰውነታቸውን ይዘው በኩራት በደስታ በቃ የሆነ ስጦታ እየተሰጣጡ ይመስላል። አይገርምም? ክብር አገኘው። አረ አሜን። አንድ ምሳሌ ልንገራቸው። አንድ ቦታ ላይ የሆነ አገር ላይ ብዙ ሰዎች ይተቀሙታል፣ እኔም ልተቀመው። ኢንዶኔዥያ ነው ምናምን የሚባል አገር ቅዱሳንን አንዱ ሰውዬ 7 ሰዎችን ሲያጠምቅ ይይዙትና 7ቱንም እስር ቤት ይከቷቸዋል። እና በቃ ክርስቲያን አረክ ተብሎ ማለት ነው። እስር ቤት ከተዋቸው በቃ ምንም ኬዛቸውን ሁሉ አላዩትም። 2 ዓመት ሆናቸው። ከዛ አንድ ወሬ ወደ ሆነ ስፍራ ህንድ ሀገር ይሁን ምናምን ያሉ ቅዱሳን አንድ ቤተ ክርስቲያን ላይ ተሰማ። ስለነዚህ ሰዎች እንማልድ ተብሎ እና ሲማልዱ እየጸለዩ ያሉ አንዱ ተነስቶ ጌታ ሆይ እባክህን እስር ቤቱን አፍርሰህ የሆነ ምክንያት ፈጥረህ አስወጣቸው ጌታ ሆይ እባክህ እርዳቸው እያለ ይጸልያል። አንደኛው ደግሞ ተነስቶ ጌታ ሆይ መከራ እንዳይከብድባቸው በቃ እርዳቸው
እንዳያገኛቸው መከራው እንዳይበዛባቸው ግርፋት እንዳያገኝ ቶርች እንዳይደረጉ እባክህ እርዳ እያለ ይጸልያል። አንዷ ሴትዮ ተነሱና ይጸልዩ ጌታ ሆይ እኛ ምን በድለን ነው ለዚህ ክብር ምን ነው እኛ ምን አጥፍተን ነው ማለት የሚገርም ክብር የሚገርም ነገር ነው። ይሄንን ማግኘታቸው እኮ ክብር ነው እያሉ ነው። እኛ ይሄን አላገኘነውም። ከባድ ነው። ስለዚህ እነ ጴጥሮስ ሲገረፉ ሲደበደቡ ደስ እሱ ብቻ አይደለም ነገ የሚሞት ሰው 9 ሰዓት ሌሊት ላይ ይተኛል። ምክንያቱም የት እንደሚሄድ ያውቃል። ጳውሎስ ምን ብሏል? እኔ የምፈልገው ቶሎ መሞት። ጂሰስ ዋው! እኛ እኮ ቀልድ ላይ ነው ያለነው። እግዚአብሔር ይርዳን። እግዚአብሔር ኃይል ይጨምርብን። ይሄን ሁሉ ምን አመጣው ካላችሁ መንፈስ ሞልቶባቸው ነበር። የመንፈስ ቅዱስ ኃይል በእነሱ ላይ ነበር የሚያደነዝዝ የሚረዳ። ከዛስ የሚሄዱበትን ያውቃሉ። ለምን? ከ6 እና ከ7 ሳምንት በፊት ኢየሱስን አይተውታል። በክብሩ አይተውታል። ሲያርግ አይተውታል። እንደገና እነሱን እንደሚወስዳቸው እንደሚመጣ አውቀዋል። ቢሞቱ የት እንደሚሄዱ ጋራንትድ ናቸው። ስለዚህ ጳውሎስ እንደዚያ ልሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ከሁሉ የሚሻል አይቻለሁ። ሄጄ ሰው ሊሰማው የማይችለውን ያልተገባ ድምጽ ሰምቻለሁ። ያን ሰምቶ እዚህ መኖር ማለት ለኔ ግን ደግሞ የምሰራው ስራ አለኝ። ስለናንተ ነው ምኖረው። በዚህ ምድር ላገለግል ስለተጠራሁለት ነው ምኖረው። ለመብላት አይደለም ምኖረው። ለማግባት ለመውለድ አይደለም ምኖረው። ይሁን እንዲህና እንዲህ አይደለም ነው ምኖርለት ጉዳይ። እግዚአብሔር የሰጠኝ ስራ አለ። እሱን ፈጽሜ ግን አየዋለሁ፣ በክብሩ አየዋለሁ። ጌታ ጋር እኖር። ሃሌሉያ! እስኪ ጉባኤው ኢየሱስ ይበል። ሰበብ እየፈለጋችሁ ስላችሁ ዝም ብሎ የመጫወቻ ቀልድ አይደለም ማወራ ያለሁት። ይሄ ስም የስሙን ኃይልና ስልጣን ተረድታችሁ በማያምኑ መካከል ጥሩት። ለጊዜው ይበሳጭ ይሆናል፣ ነገ ግን አብሯችሁ ይጠራዋል። እስኪ አሜን። እስኪ ጉባኤው አሁንም ኢየሱስ በሉ። እስኪ ደስ እያላቸው ወጡ። ማይ ጋድ! ለዚህ ነው ለምንድነው ሐዋርያት ሥራ ግን ሁሌ ለምንድነው የማይሰበከው ብዬ ሳስብ፣ ይሄንን መስበክ ከጀመርክ ህይወትህ እንዲህ ነው የሚሰተረው። ማለት አኗኗርን ታስተካክላለህ። አሜን ሃሌሉያ አሜን ጌታ ይባረክ ብለህ ስለ ጴጥሮስ ሰምተህ አትሄድም። ጴጥሮስ እኔ ነኝ ብለህ ነው የምሄዳለህ። አሜን ነው ወይ? ጴጥሮስ አሁን የለም፣ ጴጥሮስ እኔ እናንተ ነን። ጳውሎስ አሁን የለም፣ ጳውሎስ እኔ እናንተ ነን። አረ በደንብ አሜን። ምክንያቱም እነሱ ብቻ እንዳትሉ ምዕራፍ 4 ላይ በሁሉም ላይ መንፈስ ምን አለባቸው? ሞላባቸው። ነጥሎ 12 ሐዋርያት አይደለም የሞላው፣ ሁሉም ላይ ወጥተው ሁሉም ምን አሉ ይላል? ሰበኩ ይላል። በሁሉም ላይ ጸጋ ነበር፣ ኃይል ነበር። በታላቅ ጸጋ የኢየሱስን ትንሣኤ ወይ እስኪ በደንብ አሜን። ዛሬ አንድ ትንቢት ልተንብይ በጌታ በኢየሱስ ክርስቶስ። እግዚአብሔር በሕይወታችሁ ሊያከብረው የሚፈልገውን ልጁን አክብሮባችሁ ማለፍ ይሆንላችሁ። ልጁ ታይቶባችሁ ማለፍ ይሆን። ስሙ ገኖባችሁ ማለፍ ይሆን። ይሄ ስም እንደሚፈስ ዘይት የሆነ ስም፣ የሚጣፍጥ ስም፣ ነፃ የሚያወጣ ስም፣ ሰላምን የሚሰጥ ስም ዛሬ ከአፋችሁ እንደማር እየጣፈጠ ይውጣ፣ በኢየሱስም ይውጣ። ስለዚህ ስም ዋጋ መክፈል ክብር እንደሆነ ይህ መንፈስ ዛሬ በላያችሁ ላይ ያትምባችሁ በኢየሱስ። እስኪ በደንብ አሜን ጸልያለሁ። እሱ መድኃኒት ነው አለ። ለእስራኤል ንስሐን ይሰጥ ዘንድ እግዚአብሔር የመረጠው እሱን ነው አለ። ሃሌሉያ ሃሌሉያ። እሱ መድኃኒት አድርጎታል አለ። የዓለም መድኃኒት ነው፣ የዓለም መድኃኒት ነው። ለበሽተኞች መድኃኒት ነው፣ ለታመሙ መድኃኒት ነው፣ ለተጨነቁ መድኃኒት ነው፣ ግራ ለገባቸው መድኃኒት ነው፣ ለዘላለም ሕይወት የሚሆን ነው። በደንብ ስሙኝ። መንፈስ ቅዱስ ተሞልቻለሁ የምትሉ ሰዎች መንፈስ ቅዱስ በመጣ ጊዜ እኔን ያከብረኛል ይላል የአባቴ ቃል።
ኢየሱስ ላይ አፍረ መንፈስ ተሞላው ልትል አትችልም። ኢየሱስን በተለያየ ስፍራ ሸፍነው መንፈስ ሞልተኛል ልትል አትችልም። ዛሬ ግን እነግርሃለሁ ይሄ መንፈስ ባንተ ላይ ይመጣል። ይሄን ስም ከሰበከው በላይ ትሰብከዋለህ፣ ካወራው በላይ ታወራዋለህ። ባንተ በኩል ያልፋል ወደ ብዙዎች፣ ባንተ በኩል ይሰራል ወደ ብዙዎች።